አገዳደልም እኮ ቅጣለሁ አሟሟትም እኮ ወጋለሁ እና ያው ለህዝቧ በላይ ከፈለችው መስዋዕት በጣም ነው የምታሐዝነው ገና ልጅ ናት ስቶፕ ዋር ኢን አማራ ጦርነት ይብቃን ለምን ያማራ እናቶች ይሰቃዩ ካሁን እኔ የጴንጦ ኢየሱስ እስካሁን ያመለኩት ኢየሱስ የኔ ህይወት መቀየር አልቻለም ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው በወቅታዊና በአዳዲስ መረጃ ተመልሼ መጥቻለሁ ይሄም ወቅታዊ መረጃ ደግሞ እህታችን በእንደዚህ አይነት ሁኔታ መገደሏ እየተሰማ ይገኛልና ይሄም የመከላከያ ኃይል እንዳደረገው ብዙዎች እያወሩ ይገኛሉና እስኪ ይሄን ቪዲዮም ማስመለከታችሁናል በዚህ እህታችን ላይ ብዙ ሰዎች ያወሩና የተናገሩ ይገኛሉና እነዚህን ቪዲዮዎች እንመለከታለን ሰላም እንዲናችሁ የቲክቶክ ቤተሰቦች እዚህ ጋር የምታዩት እህታችን ስሟ በአለም ማስዩን ይባላል 16 ዓመት ልጅ ናት እና ያው ለህዝቧ በላይ ከፈለችው መስዋዕት በጣም ነው የምታሐዝነው ገና ልጅ ናት በምዕራብ ጎጃም መንኩሳ የምትባል አካባቢ ውጊያ ነበርና ደጋጣሚ ቆስላ ነበረ ያው በጠላቶች እጅ ወድቃ ባሰቃቂ ሁኔታ ነው ህይወቷን ያጣችው እዚህ ጋር እንዲ ብዬ ማልነግራችሁ በጣም ነው የሚያሳቅቀውና ሁላችሁም ህሊናችሁ የሚሰማችሁ ሆነም ያማራ ልጆች ሁላችሁም ለዚህ እህታችን ፍትህን ጠይቅ ድምጽ እንሆንላት ባካችሁ በጣም ነው የምታሐዝነው ማንኛውም ሰው ለራሱ ለወገኑ ሲል መስዋዕት እንደሚከፍሎችም አንድ እህታችን ለራሳችን ለህዝባችን ሄዳ ነው እንደዚህ ደረጃ የደረሰችውና ባካችሁን ድምጽ ሆኑላት ያንን ነው የምለው አገዳደልም እኮ ቅጣለሁ አሟሟትም እኮ ወጋለሁ ካፍ ቋንቋ በላይ በሆነው ቃል በማይገልጸው ጭካኔያችን እብሪት በደፈነው ልባችን ደም በተነከረው እጃችን ከዕለት ተዕለት ቁልቁል አድገን የነዛ ዋርካዎች ክፋይ አነስን እኮ ችፍርግ አከል ቀለልን እኮ ገለባውን ምን አገኘኝ ወንድምዬ ምን አገኘን ዓለም እኮ አፈረብን ሀገር እኮ አዘነብን ፈጣሪ እኮ አነባብን እባክህን ወንድምዬ በቃ እባክህን ይብቃን ከኢትዮጵያዊነቱ እንኳን ብንወድቅ እባክህን ሰው እንሁን እንዴት በዚህ ዘመንና ዓለም እይታችን መንደር ይቅር እንዴት በዚህ ሰፊ ሀገር በጥበት ጭንቀት እንኑር እንዴት በክምር ጥላቻ አይናችን በዘር ይጋረድ እንዴት ከሰባዊነት ተራራ ወደ አራዊት ጎሬ እንውረድ እንዴት ወንድም ለወንድም በካራ እንተራረድ ምን ነው ወንድምዬ ምን ነው አገዳደልም እኮ ቅጣለሁ አሟሟትም እኮ ወጋለሁ በሀገር ላይ ፍቅር መግደል ተስፋ መግደል ደስታ መግደል ሰላም መግደል እንደው አጥም ለቀለለን ይድረስለኛ ለኔ እናንተ ድንቁርና እብሪት ትቢት ተንኮል ክፋት ላስታጠቀን ነገ ታሪክ በእውነት ችሎት በደም ቃል ለሚጠይቀን ወንድምዬ ምን መልሳለን ለመሆኑ አንተ ማን ነህ እኔ ማን ነኝ እኛ ማን ነን ይሁን ያ የታሪክ አባት ሄሮድተስ ገና በ500 ዓመት ቅድመ ልደተ ክርስቶስ ከምስር ምድር ደቡብ ወሰን እስከ ህንድ ውቅያኖስ ድረስ አረንጓዴ ደን ተጎናጽፎ በተዘረጋ መልክዓ ምድር በተፈጥሮ ጸጋ በከበረች ኢትዮጵያ በምትሰኝ ሀገር በአንድ ሰማይ ስር ተጠልለው ቆላ ከደጋ የሚኖሩ ቁመታቸው ዘለግ ያለ ጥቁር ጠይም ደፋር ኩሩ እድሜ ጠገብ የሰው ዘሮች ኢትዮጵያውያን ይገኛሉ ሲል ሄሮድተስ ጥንት ገና ቀድሞ ከጠቀሳቸው በታሪክ ድርሳን አትሞ ነቃሽ ካቆመላቸው ከአያት ቅድሚያቶቻችን ተመዘን እዚህ የደረስን ካጥንታቸው አጥንት ገምሰን ከስጋቸው ስጋ ቆርሰን ከደማቸው ደም ተቀርተን ካፈራቸው ባፈራቸው ተዘርተን በቅለን የጸደቅን ሁንኛ የዛሬዎቹ ከትናንት አባቶቻችን በአካል በመንፈስ የተከፈል ሀገር ያለን ታሪክ ያለን እምነት ያለን እስቴት ያለን ሁን የነዛ ዋርካዎች ኢትዮጵያዊ ዘርፍሬነን መስዋዕት እኮ ልጅቷ ኦልሬዲ ትግል ውስጥ ስትገባ ተሰውታለች
ሞትን አምናበት ነው የገባችው። ግን የተሰዋችን እህት፣ እናት፣ ሴት ቆዳዋን አማራ የሚል ንቅሳት አላት ብሎ ቆዳዋን እንደበገፉ ሰውነቷን እንደ ዶሮ ከትክቶ መጣል ማለት የአሸናፊነት ስሜት ነው። ወላ ሰው አይደላችሁም እናንተ፣ ሰው አይደላችሁ። እርግጠኛ ነኝ ሰው ሴት ሱቅ ተልካ ልትመለስ ደፍራችሁ ገላችሁ ምጥሉ፣ ሴት ታጋይ ስትቆስል ገላችሁ ቆዳ ገፋችሁ ምጥሉ ሰው አይደላችሁ። እውነት ለመናገር ራሴን ተቆጣጥሬው ነበር ግን አልቻልኩም። ታሪክ የሚወቅስ ይመስል ከተገፈፈው ቆዳ ላይ አማራ ከሚለው ጽሑፍ ላይ እኔም አለሁበት። ይህን እየሰማ ቡናን እየጠጣ ጫት ለምትቀነጥሰው ወንድሜም ላንተ ነው። አንድ ቻሌንጅ አለ። ቻሌንጁ ምንድነው የሚሆነው? ስቶፕ ዋር ኢን አማራ፣ ጦርነት ይብቃን። ለምን የአማራ እናቶች ይሰቃዩ? ሀገር ውስጥ ጦርነት ሳይሆን ከውጭ ሀገር ጋር ነው ሁላችንም አንድ ሆነን መዋጋት ያለብን። ሁላችሁም ስቶፕ ዋር ኢን አማራ በሚል መሪ ቃል ሁላችሁም ይህን ቻሌንጅ ተቀላቀሉ። እንግዲህ ብዙዎች እንደተናገሩት እቺታችን በዚህ አይነት መልኩ እንደተፈጠረና እንደገደሏት እየተወራ ይገኛልና እኛ ከሁለቱም ወገን አለብን ብዬ አላስብም። ከዛም የሚገደለው ወገናችን ነው፣ ከዚያም ያለው ወገናችን ነውና ይሄ ነገር መቆም አለበት። ትንሿን እህታችን ጦርነት ይብቃ ብላ ወረቀት ይዛ እንደወጣችው እኛም ይብቃ ጦርነት ብለን መመተውና ማቆም አለብን። ይሄ ጦርነት እንደቀልዱ 2-3 ዓመት እያስቆጠረ ይገኛልና ይሄን በማስቆጠሩ ደግሞ እኛ ብዙ ነገራችንን እያጣን ነው። የተሻለ ነገርም አግኝተን አናቅምና ይሄ ነገር መሆን የለበትም። ትኩረት ሰጥተን የህግ አካላትም ይሄን ነገር ትኩረት ሰጥተው ከዛም ያለው ወገናችን ነው፣ ከዚህም ያለው ወገናችን ነው። ከውጪ ሌላ አዲስ አካል የመጣ የለም። ወገናችን ላይ በዚህ መልኩ የማይሆን ተግባርስ ማድረግ ተገቢ ነው? ተገቢ አይደለም ብዬ አስባለሁ። ቻልነው አቅም ጸሎት በማድረግ ይሄ ጦርነት እሱ ልዑል አምላክ እንዲያስቆምልን ጸሎት ማድረጉ ይሻላል ብዬ አስባለሁ። እስልምና መቀበል ፈልጋለሁ። ለሞላው ለኢትዮጵያ ምጭም ከኢትዮጵያ ውጭም ከኢትዮጵያ ውስጥ ያሉት ለሙስሊም ተከታዮች ወይ ለእስላሞች አድርሱልኝ። ነና እስላም መሆን ፈልጋለሁ ወይ ሙስሊምን መቀበል ይፈልጋለሁ። አሁን ካለውበት ህይወት ትክክለኛው ሃይማኖት እስላምን መቀበል ፈልጋለሁ። እነንን ቪዲዮ ለአሲያ አኪያነች አሲያ ውጭ ሀገር ላለችው ለሷ አድርሱለት። ቀጥታ ባንቺ ላይቭ ላይ መጥቼ መቀበል ፈልጋለሁ። አሁንም እየነገርኩ ነኝ። ሙስሊም መሆን ፈልጋለሁ። እስልምናን መቀበል ፈልጋለሁ። ምክንያቱስ ኢየሱስ ክርስቶስ እስካሁን እኔ የጴንጦ ኢየሱስ እስካሁን ያመለኩት ኢየሱስ የኔ ህይወት መቀየር አልቻለም። የኔ ላይፍ መቀየር አልቻለም ከዚህ በኋላ። ስለዚህ ቀጥታ እስልምናን መቀበል እፈልጋለሁ። ወላሂን ነው የምለው። ወላሂን ነው የምላችሁ። መቀበል እፈልጋለሁ። እስካሁን የኖርኩት ህይወት የውሸት ህይወት ነው። ኢየሱስ መቀየር አልቻለም። ጴንጤው ኢየሱስ ሊቀየር አልቻለም። ስለዚህ ምንድነው ከዚህ በኋላ በቀጥታ ሄጄ መቀበል ይፈልጋለሁ። ሞላው ለሙስሊሞች ላድርሱልኝ። የኔ ህይወት የሚቀይር ሃይማኖት እስልምናን መቀበል እፈልጋለሁ። እኔ ብዙ አመት በጴንጤ ውስጥ ኖር ያለው ከ1994 ጀምሮ እስካሁን ኖር ያለው። እስካሁን የኔ ህይወት ሊቀየር አልቻለም። እስካሁን ላይፍ ሊቀየር አልቻለም። አንድ እንኳን ስልክ መግዛት አልቻልኩም። ስለዚህ ኢየሱስ ደሃ ነው። የጴንጤው ኢየሱስ ደሃ ነው። የፕሮቴስታንቱ ኢየሱስ ደሃ ነው። መስጠት አይችልም። ስለዚህ እኔ አሁን ከዚህ በኋላ ወላሂ ምስክር ነው። የኔ ህይወት የሚቀየር ከሆነ የኔ ላይፍ የሚቀየር ከሆነ አንድ ስልክ የሚገዛ ሙስሊም ካለ
ከዚች ቤት የሚያወጣ ስንት አመት ወደ 6 አመት ኖር ያለው እዚች ቤት ከዚች ቤት እንዲቀየር ብዙ ጊዜ ኢየሱስን ጸልያለሁ። ኢየሱስ እንዲቀየር ብዬ ጸልዬ መቀየር አልቻለም፣ ሊለውጥ አልቻለም። ስለዚህ ከዚች ህይወት የሚቀይር በእውነት እችን መልእክት ሰምቶ የሚቀይር ከኢትዮጵያ ውጭ ይሁን ኢትዮጵያ ውስጥ ላይ ያለው ሙስሊም ይሁን አንድ ስልክ የሚገዛ ሁለተኛ ከዚች ቤት የሚያወጣ የእውነትን ነው ካለ ማለት ነው። ወላሂ ነው ማለት ነገ ጠዋት ሄጄ አላህን ይቀበላለሁ። የኔ አምላክ አላህ ነው፣ የኔ ፈጣሪ አላህ ነው፣ ኢየሱስ አይደለም። ወላሂም ብዬ ይኸው በዓለም ሁሉ ፊት ነገ ላይ ብላይ ገብቼ ቀጥታ እነ አሲያ ቤት ይቀበላለሁ። ይሄንን አድርሱለት። አሲያም ትሁን ሌላ ሙስሊሞችም ይሁን እግዚአብሔር እናንተን ገብቶኛል። አላህ እናንተን ባርኳል። በምድራዊም በሁሉም እናንተ ተባርካችኋል። የጴንጤው ኢየሱስ መስጠት አይችልም። ጴንጤው ደሃ ነው፣ የኢየሱስ ደሃ ነው፣ ሁሉም ደሃ ነው። ስለዚህ የኔ ህይወት መቀየር አልቻለም። ስለዚህ እናንተን የቀየረው አንቺን የቀየረው አዲስ አበባን ሁሉ ለእናንተ የሰጠው ወላሂን አላህን መቀበል እፈልጋለሁ። ለኔ አንድ ስልክ ከእናንተ ጋር ላይቭ ላይ የሚገናኝበት አንድ ስልክ ከገዛችሁ ከዚች ቤት ከዚች ከደሳሳ ቤት ስንት አመት ኢየሱስ እንዲቀየር ብዬ ጸልዬ አንድ ፕሮቴስታንት ተከታይ አንድ የፕሮቴስታንት ኢየሱስ በፍጹም ሊቀይረው አልቻለም። ስለዚህ እቺን የሚያደርግ እስልምና ወይ ሙስሊም ካለ ነገ ጠዋት ወላሂን ነው ብሎ ውሸት ከሆነ ሁለት አይነ ይጥፋ። ካልተቀበልኩ አንገተን እንደዚህ ቆርጣችሁ አደባባይ ላይ ጣሉ። አንድ ስልክ ብዙ አመት ኢየሱስ እንዲሰጥ ጸልዬ እስካሁን መስጠት አልቻለም። ደሃ ነው። የፕሮቴስታንቱ ኢየሱስ ደሃ ነው። ፕሮቴስታንት ህዝብ ከ199% ደሃ ነው። አንድ ስልክ አሁን 10,000 ነው ወይ ስልክ እቺን እንኳን መግዛት አልቻሉም። እኔ በስቃይ ውስጥ እያየው በራብ በችግር ውስጥ እያየው መርዳት የማይችል ሃይማኖት ውስጥ ነኝ ያለሁት። ይባካችሁ ድረሱልኝ፣ ይባካችሁ እርዱኝ። ሙስሊሞች ወንድሞች እናንተን አላህን ወጥቼ መቀበል እፈልጋለሁ። እስካሁን ወደ 20 ምናምን አመት ኢየሱስ ጌታ ነው፣ ኢየሱስ አዳኝ ነው ብዬ እንደመሰከርኩት ከዚህ በኋላ ሚያድነው አላህ ነው ብዬ ፈጣሪ አላህ ነው ከአላህ ሌላ አምላክ የለም ብዬ ወጥቼ አደባባይ ላይ እመሰክራለሁ። እቺን አንድ ስልክ የሚገዛ ካል እውነት እቺን ሰምቶ አላህ ይሁን እናንተ አዛኝ ናችሁ ይላል የእናንተ መጽሐፍ ላይ። ለሰው የተቸገረ የምትረዱት ናችሁ፣ ችግረኛ የምትረዱት ናችሁ። ይሄን ከረዳችሁ ከዚህ ስቃይ ካወጣችሁ እውነት ወጥቼ አደባባይ ላይ እድሜ ዘመኑ ሙሉ ለአላህ እሰግዳለሁ። አላህ ነፍሴን እሰጣለሁ። አላህ መንፈሴን፣ ነፍሴን፣ ህይወቴን፣ ስጋዬን ጭምር እሰጣለሁ። ደም የሚፈልግ ከሆነ ደሜን እሰጣለሁ። ነፍስ የሚፈልግ ከሆነ ነፍሴን እሰጣለሁ ለአላህ። ወጥቼ እመሰክራለሁ። አዲስ አበባና ከአዲስ አበባ ውጭ ያላችሁ ይሄንን ቪዲዮ አድርሱለት። አንድ ስልክ ብዙ አይደለም፣ ብዙ አመት ኢየሱስ አንድ ስልክ ብቻ እንድሰጥ ጸልዬ ሊሰጥ አልቻለም። እስካሁን አቅም የለው። ፕሮቴስታንት ህዝብም ሊገዛኝ አልቻለም። ተቸግረ ሲጸልይ ተቸግረ ሲጠይቅ ይሳደባሉ። እኔ ወድጄ አይደለም፣ ምንም ነገር አጥቼ ነው። በፕሮቴስታንት መጽሐፍ ላይ ነፍስ እኔን ለመከተል ለምፈልግ ህይወቴን በህቴን ልጆችን የራስን ነገር ጭምር ሁሉ ትቴ ካልተከተልክ ለኔ ሊሆን አይገባም ስል ያን ሁሉ ትቼ ተከትዬ ክርስቶስን ብዬ ኢየሱስን ብዬ ተከትዬ ባዶ ሆኜ እንኳን አንድ ስልክ መግዛት እስከሚያቅት ድረስ ደሃ ሆኜ ለምኜ እባካችሁ አግዙኝ ብዬ ማገዝ አልቻሉም። ስለዚህ ከዚህ ደቂቃ ጀምሮ ይሄንን ቪዲዮ ሰምታችሁ ኢትዮጵያ ውስጥ ይሁን ከኢትዮጵያ ውጭ ይሁን ያለው ሙስሊም ሰምተ እውነት አንድ ስልክ ከገዛ ነገ ወጥቼ ይቀበላለሁ። አደባባይ ላይ ቆሜ ይቀበላል። እድሜ ዘመኑ ሙሉ መስጊድ እያጠብኩ እናንተ የምታመልኩበትን ቤቱን እያጠብኩ እንኳን ጽዳት እየሰራው እድሜ ዘመኔ ሁሉ ከዚህ በኋላ የቀረው እድሜን ለማገልገል ዝግጁ ነኝ። ይኸው ወስኛለሁ። አድርሱለት።
በተለይ ውጭ ላይ ያሉ እስላሞች ወይ ኢትዮጵያ ውስጥ ያላችሁ እስላሞች አንድ ስልክ ብቻ እንድትገዙ ፈልጋለሁ። ላይብ ላይ ከእናንተ ጋር የምትገናኙበት ገብቼ እናንተን አላህን የሚቀበልበት አንድ ስልክ ብቻ ፈልጋለሁ። ፕሮቴስታንቱ ኢየሱስ አልሰጠም። ፕሮቴስታንቱ ኢየሱስ ደሃ ነው። አፈር ያበላል፣ ሳር ያበላል፣ አሸዋ ያበላል። አይታችኋል። የሚበላ ጥቼ ይሄን ሁሉ እስከሚበላ ድረስ ለምን ትበላለህ እያሉ ይሳደባሉ። ግን የእናንተን አላህ ትክክለኛ ጸሎት የምሰማ እውነት ከሆነ ይህን ሰምታችሁ አንድ ስልክ ከገዛችሁ ነገ ወጥቼ እስልምናን ይቀበላለሁ። ወላሂ ነው የምላችሁ። ወላሂ ወጥቼ አላህ ነው ትክክለኛ ፈጣሪ አላህ ነው፣ የኔ ፈጣሪ አላህ ነው ብዬ እመሰክራለሁ። ከአላህ ሌላ አምላክ የለም ብዬ እመሰክራለሁ። ይህንን ቪዲዮ አድርሱለት ለሙስሊም ወንድሞች። እኔ ብዙ ችግር ውስጥ ነኝ፣ ብዙ መከራ ውስጥ ነኝ ያለሁት። ከዚህ ሊያወጣ አልቻሉም። ኢየሱስ ይረዳሃል ነው የሚሉት የፕሮቴስታንቱ ሰዎች። ኢየሱስ ከሰማይ እንግዲህ በአካል መጥቶ ነው መረዳው። ሰው ተቸግረው ሲጠይቅ መርዳት አይችሉም። ደሃ ናቸው። እነሱም ደሃ ነው፣ የነሱ ኢየሱስም ደሃ ነው። ስለዚህ የእናንተን ለምድራዊ ለእናንተ የሰጠው አላህን መከተል እፈልጋለሁ። አላህን መቀበል እፈልጋለሁ። ከዚህ ደቂቃ ጀምሮ አሁን ከገዛችሁ ዛሬ ላይ ቢገብቼ መቀበል እችላለሁ። እርዱኝ ሙስሊም ወንድሞች። ይኸው ወስኜ ነው። የኔ ፈጣሪ አላህ ነው። ከአላህ ሌላ ፈጣሪ የለም ብዬ እመሰክራለሁ። አላህ ነው አዳኝ፣ አላህ ነው። ሌላ አላህ ህይወት የሚቀይር የለም ብዬ እመሰክራለሁ። ወላሂ ነው የምላችሁ። ይሄንን ቪዲዮ አድርሱለት፣ ለነ አሲያ አድርሱለት። ቲክቶክ ላይ ያሉ ብዙ ተከታይ አላት። አንቺ ጋር መጥቼ ያንቺን አላህን ያንቺን ህይወት የቀየረውን አላህን መቀበል እፈልጋለሁ። በዓለም ሁሉ ፊት፣ በኢትዮጵያ ህዝብ ፊት ሁሉ መቀበል እፈልጋለሁ። የፕሮቴስታንት ነገር ከዚህ በኋላ አብቅቷል። እኔ መቀየር አልቻለም። የፕሮቴስታንት ኢየሱስ ደሃ ነው። እናንተን አላህ ባርኳል፣ በምድራዊ ሁሉ ባርኳል። ሁሉ በስቃይ ውስጥ ነው ያለው። ፕሮቴስታንት ሁሉ በቤት ኪራይ ነው እየተሰቃየ ያለው። ኢየሱስ መስጠት አይችልም። ስለዚህ እናንተን አላህን መቀበል እፈልጋለሁ። ከዚህ ደቂቃ ጀምሮ ይሄንን ቪዲዮ አድርሱለት፣ ሜንሽን አድርገው። ስልክ 0916467312 አሁን ስልክ ስለሌለ በሰው ስለገባው በዚህ ደውላችሁ በዋትስአፕ በኢሞ በቴሌግራም ማግኘት ትችላላችሁ። አላህ የኔ አምላክ ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ